በየትኛውም ዓለም ላይ ያለ ወንድ ልጅ ሲወድና ሲያፈቅር ከልቡ እውነተኛ ፍቅር ከሆነ ያለው እነኝን አራት ምልክቶች አለማሳየት አይችልም ማለት ነው። በአቅራቢያችን ወንድሞቻችን ከቤተሰቦቻችን የሆኑ ወንዶች ሲወዱ እነኝን ምልክቶች አስተውለንባቸው ሊሆን ይችላል። ከዛ ከፍ ሲል ደግሞ እህቶቼ ይህን እየሰማችሁ ያላችሁ በእናንተም ገጥሟችሁ ሊሆን ይችላል። ወንድ ልጅ ከልቡ ሲወድና ሲያፈቅር ሊያሳያቸው ወይም ደግሞ ላንቺ ሊሰጥሽ የሚገቡትን ምልክቶችን ነው የማስቃኛችሁ ማለት ነው። ሰላም ጤና ይስጥልኝ ውድ የማርቲቲ ቤተሰቦች እንዴት ናችሁ? እኔ ፈጣሪ አምላክ የተመሰገነ ይሁን ሰላም ነኝ። እናንተም በያላችሁበት ሰላማችሁ ይዛልኝ እያልኩ ቀጥታ ወደ ዕለቱ ፕሮግራም የማልፍ ይሆናል። በመጀመሪያ ደረጃ እንግዲህ ወንድ ልጅ ሲወድና ሲያፈቅር የሚያሳየው ምልክት አንቺን ከማንም በላይ የማመንና ለተሰማው ሐሳብ መፍትሄ ከፈለገም ወደ አንቺ ይመጣል ማለት ነው። ብዙ ጊዜ ወንዶች የውስጣቸው የሆነ ነገር ለማውራት በጣም የኔ የሚሉትን ሰው ይፈልጋሉና የኔ ብለው ከሚሉት ሰው ደግሞ አንዱ በፍቅር አጋራቸው ላይ ደስተኛና በአንቺ ባላቸው የፍቅር ግንኙነት ላይ የተረጋጉ ከሆኑ የሚፈልጉትን ነገር ላንቺ ለማናገር ሊሆን ይችላል፣ ሐሳባቸውን ያካፍሉሻል ማለት ነውና ወንድ ልጅ ብዙ ጊዜ እንዳውም እዚህ ነገር ላይ ቆጠብ ይላል ማለት ነው። ብዙ ጊዜ ሴት ልጅ የመፍትሄ አካል ከማድረግ ይልቅ በራሱ መንገድ ነገሮችን ለመፍታት እንደሚሞክር ከዚህ በፊት በማነሳቸው የቪዲዮ ሐሳቦቼ ዳስሼላችኋለሁ። ግን ወንድ ልጅ እጅግ በጣም ይህንን ነገር ሳያደርገው አያልፍም። አያብዛው እንጂ አንቺን ላለማሳሰብ አንቺን ላለማስጨነቅ ባሰበው ቁጥር ወይም ደግሞ ሁሉ ነገር ባሳሰበው ቁጥር ያማክርሻል ማለት አይደለም። ግን አንዳንድ ሐሳቦች አንዳንድ አይዲያዎችን ላንቺ ሼር ያደርግሻል ማለት ነውና እንደዛ ያንን ሐሳቦቹን ግልጽ ሆኖ ላንቺ በማናገርና አንቺ የዛ ነገር የመፍትሄ አካል እንድትሆኚ ከፈለገ ያ ወንድ እጅግ በጣም እንደሚወድሽና ላንቺ ትልቅ ክብርና ቦታ እንዳለው እንዳፈቀረሽም የምታይበት ምልክት ነው ማለት ነውና የትኛውንም ሐሳቡንም አይደለም የሚገልጽልሽ ትንሹንም ትልቁንም ሳይሆን አለ አይደል ይሄ ኮር የሆነውን የሚያስጨንቀውን ወይም የሚያሳስበውን መፍትሄ ትሆኛለሽ ብሎ በሚያስብበት ሐሳቦች ላይ የተመረጡ ሐሳቦችን ይዞ ወደ አንቺ ይመጣል ማለት ነውና እንደዛ በሚያደርግበት ሰዓት ሌላ የሚያማክረው ቤተሰብ ጓደኛ ሳይኖር ቀርቶ ሳይሆን አንቺን ስለመረጠና አንቺ የዛ ነገር የመፍትሄ አካል እንድትሆኚ ስለወደደና ስለመረጠሽ ነው ማለት ነው። ስለዚህ በመጀመሪያ የምታይበት ያ ወንድ ልጅ በደንብ እንደወደደሽ ውስጡ እንደሆንሽ የምታቂበት የሚሰማውን ነገር የሚያጋራሽ ከሆነ የሆነ አንዳንድ ሐሳቦች አሉ አይደል? ምንም እኛ ጎበዝ ምንም እኛ ብልህ ብንሆን ከሰው ጋር ልንፈታቸው የሚገቡ ሐሳቦች ይኖራሉና እንደዛ አይነት ነገሮችን ይዞ ወደ አንቺ ሲመጣና አንቺ የመፍትሄ አካል እንድትሆኚ ከፈለገ ያ ወንድ እጅግ በጣም ከልብ ውስጥ እንዳለሽ የምታይበት ምልክት ነው ማለት ነው። ሌላኛውና ሁለተኛው ነጥቤ ደግሞ ወንድ ልጅ በጣም እንደወደደሽና ላንቺ ትኩረት እንዳለው የምታይበት አንዳንዴ በፍቅር ሰዓት ትንሽ የሚባል ነገር ሊሆን ይችላል አንቺ ያወራሹ ወይ ደግሞ አንቺ በዛን ሰዓት ላይ በዛ ደረጃ ያስታውሷል ብለሽ የማታስቢው ነገር ስለራስሽ ሊሆን ይችላል፣ ስለገጠመሽ ነገር ሊሆን ይችላልና አውርተሹ ያንን ነገር በፍጹም አይረሳም ማለት ነው። በፍጹም ምናልባት አንቺ እንደውም ረስተሹ የሆነ ነገር ሁሉ ሊያስታውስሽ ይችላል ማለት ነውና ወንድ ልጅ ላንቺ ትልቅ ቦታና ላንቺ ትልቅ ፍቅር እንዳለው የምታቂበት ካንደበትሽ የሚወጡትን እያንዳንዱን ነገሮች የሚያዝና የማስታወስ ነገር አለው ማለት ነው። ምክንያቱም እንደዛ ሆነ ማለት አብራችሁ በምትሆኑበት ጊዜ ከልቡ ሆኖ እንደሚሰማሽ ከልቡ ሆኖ እንደሚያዳምጥሽ የምታቂበት ምልክት ነው ማለት ነው። እንደዛ ባይሆን ኖሮ ከተወሰነ ጊዜ በኋላ ወይም ደግሞ አንቺ በቃ ይረሳዋል ብለሽ እንደ ቀልድ ብላወራሻቸው ቁም ነገር ጉዳዮች ሊሆን ይችላሉ ወይም ደግሞ አንቺ የገጠመሽን የልጅነት ነገር ሊሆን ይችላል። ብቻ በአንድም በሌላ መንገድ አንድ ላይ ስትሆኑ ያወራሹን ነገር ከረጅም ጊዜ በኋላ እንኳን ያንን ነገር የማስታወስ ኃይልና የማስታወስ አቅም ሲኖረው ታያለሽ ማለት ነውና ያን ነገር እኮ አንቺ ምናልባት ረስተሽዋል ማለት ነው። እንደነገርሽው ራሱ ሜቢ ትዝ ላይልሽ ሁሉ ይችላልና በሆነ ቀን በጨዋታ ምክንያት እንደዚህ የሆንሽበት ጊዜ አለ አይደለ? በዚህ ጊዜ እንደዚህ ገጥሞሽ የፈታሽበት ነገር ምናምን ነገር ብሎ ሲያወራሽ አንቺን ራሱ ሰርፕራይዝ ሊያደርግሽ ይችላል ማለት ነውና
አንቺን ራሱ ሰርፕራይዝ ሊያደርግሽ ይችላል ማለት ነውና አንዳንዴ ያለፍሻቸውን ያሳካሻቸውን ወይም ደግሞ የገጠመሽን ነገር ብቻ ከሱ ጋር ከመሆንሽ በፊት በነበርሽ አንዳንድ ነገር ማውራት ተገብቶሽ ያወራሹን ነገር በጭራሽ ያ ወንድ ልጅ አይረሳም ማለት ነውና ይሄን የሚያረጋግጠው ያ ወንድ ላንቺ ትልቅ ቦታና በሙሉ ትኩረቱ የምታወሪያቸውን ነገሮች እንደሚያዳምጥ የምታይበትና ልዩ ቦታ እንደሰጠሽ የምታቂበት ምልክት ነው ማለት ነው። ሌላኛውና ሶስተኛው ነጥቤ ደግሞ ቅድሚያ ይሰጥሻል ማለት ነው። ማለት ካንቺ ውጪ ምንም ነገር አያስቀድምም። ለምሳሌ የሆነ ፕሮግራም ቢኖርበት እዛ ቦታ ላይ አንቺ ካልተመቸሽ ባሄድ ራሱ ውስጡ ነው ገብቶሻል አይደለ? ላንቺ እንዲሆንልሽ ነገሮች ሊሆን ይችላል። አንቺን የሚያስደስትሽን ነገር ማድረግ ሊሆን ይችላል። በአንድም በሌላ መንገድ ላንቺ ደስታ ቅድሚያን ይሰጣል ማለት ነው። ፍቅር በእውነቱም እንደዛ ነው አይደለ? እኔ ከማለት ይልቅ ለምንወደው አካል የኛን ሙላት ለዛ ሰው ማካፈል ነው አይደለ? ስለዚህ ያም ወንድ የወደደሽ ወንድ ይሄን ነገር ያደርጋል ማለት ነው። በፍቅር አብሮሽ ያለ ወንድ በሙሉ ልቡ የወደደሽና ያፈቀረሽ ወንድ ይሄንን ምልክት ታይበታለሽ ማለት ነው። አንቺን ለማስደሰት ባለ በሌለ አቅሙ ይጣጣራል ማለት ነው። ብዙ ጊዜ እንደውም አይተን ከሆነ ወንዶች የልባቸውን የሆነች የረጋችባቸውን ሴት ከማግኘታቸው በፊት ለገንዘባቸው በዛ ደረጃ ትኩረት አይሰጡም አይደለ? ከጓደኞቻቸው ጋር ወጥቶ መዝናናት ሊሆን ይችላል በዛ ደረጃ ነው። ግን ካንቺ ጋር ሲሆን ገንዘብ ራሱ እንዴት አርጌ ብሰራ አላ አይደለ እንዴት አርጌ ባስደስትሽ የሚለውን ነገር ነው የሚያስበው። አንቺ ከመኖርሽ በህይወቱ አንቺ ከመከሰትሽ በፊት ገንዘብ ላይ ራሱ በዛ ደረጃ ጣም ላይኖረው ይችላልና ያገኘውን ማባከል ሊሆን ይችላል። በእቅድ በፕሮግራም ላይ መራ ይችላል ማለት ነው። ካንቺ ጋር ሲሆን ግን የሚያገኘውን የገቢውን መጠን እንኳን ለመጨመር በዚህ ብሎ ተፍ ሲል እናየዋለን ማለት ነው። በፊት እኮ ለራሱ ለህይወቱ በዛ ደረጃ ኬር የሚያደርግ ላይሆን ይችል ይሆናልና ብዙ ጊዜ እንደውም ወንድሞቻችን ሲወዱና ሲያፈቅሩ የምናይባቸው ነገር ባለ በሌላ አቅማቸው ተፍ ማለትን ነው የሚፈልጉት። ያ ማለት ምን ማለት ነው? ለራሱ አንሱ አይደለም፣ ለራሱ የሚሰራው አንድ ስራ በቂ ነው። ግን ያቺን ፍቅረኛቸውን ደሰት እንዲሁም ደግሞ ወንድ ልጅ ያው ለሴት ለወደዳት አካሉ ፕሮቫይድ ነው የሚያደርገው። ያንን በተግባርም ለማሳየት አንቺ ቅድሚያው ትሆኝበታለሽ ማለት ነው። በቃ የሚሰራው የሚወጣው የሚገባው ብዙ ቻሌንጆችን የሚጋፈጠው ላንቺ ይሆናል ማለት ነውና ጠቅለል ሳረገው ይሄኛው የሶስተኛው ምልክት ምንድነው? ላንቺ ቅድሚያ ይሰጣል፣ ለደስታሽ ምንጭ ለመሆን ይፈልጋል ማለት ነው። የፈለገ እንኳን በፊት ላይ ከጓደኞች ጋር ኳስ ለማየት በተለያየ አንድ ሁለት ለማለት የመውጣት ፍላጎት እንኳን ኖሯቸው ቢሆን አንቺ በህይወቱ ከተከሰትሽ ነው እንደዛ አይነት ነገር የማለት ድፍረት ሁሉ ይኖረዋል ማለት ነውና ይሄን ነገር ካይሽበት አሁንማ ነው ፍቅረኛ ያለች ከሷ ጋር ነው ይሄን ዊኬንድ ማሳለፈው ወይ ከሷ ጋር ነው ፕሮግራሜ ምናምን ብሎ ጓደኞቹን ራሱ እንደዛ ይላል ማለት ነውና ይህ ሆነ ማለት አንቺን እንዳስቀደመሽ የምታይበት ነው ማለት ነው። ሌላኛው ነጥቤ ደግሞ ስላንቺ በደንብ ዲቴል ማወቅን ይፈልጋል ማለት ነው። ብዙ ወንዶች ይሄ ነገር ይታይባቸዋል። ከልባቸው የወደዱ ወንዶች ስላንቺ ለማወቅ ጊዜያቸውን ሰጥተው በደንብ ስለራሳቸውም ስላንቺ ማወቅን ይፈልጋሉ ማለት ነው። ትክክለኛ ወንድ ግን እንደዚህ አያደርግም። ስላንቺ አውቆ ወይም ስለገጠመሽ ነገር ሊሆን ይችላልና በዛ ነገር አንቺን ሊያሳቅቅሽ ሳይሆን የሚፈልገው እውነተኛና ትክክለኛ የሆነ ወንድ የገጠመሽን ጥሩ ነገርም ሊሆን ይችላል፣ የገጠመሽንም የሚያሳዝን ነገር ሊሆን ይችላል። ከነሙሉ ማንነትሽ አንቺን ለመቀበልና የበለጠ አንቺን ለማወቅ ይሞክራል ማለት ነውና ስላንቺ ለማወቅ የሚፈልግ ከሆነ ጊዜን በአግባቡ የሚሰጥሽ ከሆነ ትኩረት የሚሰጥሽ ከሆነ ይሄ ወንድ እጅግ በጣም እንደወደደሽና እንዳፈቀረሽ የምታይበት ነው። ሌላኛው ከዚህ ጋር ተያይዞ ላነሳ የምፈልገው ነገር ስላንቺ ከማወቅ ባሻገር ደግሞ ነገን ካንቺ ጋር የመሳል ነገር ታይበታለሽ ማለት ነው። በምትጫወቱበት በምታወሩበት ሰዓት በቃ እኔ ከማለት ይልቅ እኛ እያለ በሐሳቡ በፕላኑ በእቅዶቹ ላይ አንቺን ሲያጠቃልልሽ ታይዋለሽ ማለት ነው። ይሄ ሆነ ማለት ደግሞ ምን ያህል ላንቺ ፍቅርና ክብር እንዳለው የምታይበትና የምታረጋግጭበት እነኚህ 4 ምልክቶችን ለዛሬ ይዤልሽ መጥቻለሁ ማለት ነው። ወንዶች
ሲወዱና ሲያፈቅሩ እነኝን አይነት ምልክቶች አለማየት አንችልም ማለት ነው። ብዙ አይነት ምልክቶች ሊሆኑ ይችላሉ፣ ግን እነኚህ እጅግ በጣም የተመረጡና በአብዛኛው ወንዶች በሚባል ደረጃ ሲወዱና ሲያፈቅሩ የሚያሳዩቸው የፍቅር ምልክቶች ናቸው ማለት ነው። የእናንተንም ሀሳብ አስተያየት ብታሳውቁኝ ደስ ይለኛል። በቀጣይ በሌላ ፕሮግራም እስከምንገናኝ ድረስ በያለንበት ቸርን ሰንበት።